በ15 ደቂቃ የሚደርስ ቆንጆና ጣፋጭ የቁርስ አሰራር ላሳያችሁ ወደ እናንተ ከተፍ ብያለሁ። ሰላም ለእናንተ ይሁን። እንዴት ናችሁ? ደህና ናችሁ ወይ? ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እጠይቃለሁ። ዛሬ የምንሰራው ቦሮ ይባላል። ይሄንን ቦሮ አሰራር ደግሞ መጀመሪያ የሚያስፈልገን ግብአት ዱቄት፣ ከዛ ስኳር፣ ከዛ ጨው፣ ከዛ ደግሞ ኒዶ ያስፈልገናል ማለት ነው። አንዳንድ ማንኪያ በሾርባ ማንኪያ አንዳንድ፣ ከዛ ዘይት እና ደግሞ ውሃ ያስፈልገናል ማለት ነው። እነዚህ ካዘጋጀናቸው በኋላ ምን ያስፈልገናል? ምንዳምጥበት እቃ ያስፈልገናል፣ ምናቦካበት ማለት ነው። ከዛ ውስጡ ላይ ስኳር እናደርጋለን። ከዛ በኋላ ደግሞ ኒዶ እናደርጋለን። ኒዶ ካደረግን በኋላ ደግሞ የምናደርገው ሌላ ምንድን ነው? ጨው እናደርጋለን ማለት ነው። እዚህ ጋር ያው ጨው ነው የምናደርገው ማለት ነው። ከዛ ጨውን ካደረግነው በኋላ ጨው እንዳታበዙ፣ ትንሽ ነው ማድረግ ያለባችሁ። ጨው ትንሽ ካደረጋችሁ በኋላ ደግሞ የሚያስፈልገን ነገር ዱቄት አምጥተን እንጨምራለን። ቅድም ያዘጋጀነው ዱቄት እንጨምራለን ማለት ነው። እንደዚህ ዱቄታችን ከጨመርን በኋላ እዩት፣ እዚህ ጋር ዱቄት እየጨመርኩኝ ነው ማለት ነው። ከዛ እናዋህደዋለን እንዲቀላቀልልን ማለት ነው። ከዛ እንደዚህ ካዋህድነው በኋላ ቅድም ስኳር ምናምን አድርገን ነበር። እንደዚህ እናዋህደውና ከዛ ደግሞ ውሃ እንጨምራለን። ያዘጋጀነው ውሃ እንጨምርበታለን ማለት ነው። ውሃ ከጨመርን በኋላ እናቦካዋለን። ቶሎ ብላችሁ ውሃ እንዳትጨምሩበት። ከዛ እንደዚህ ቡክት ካደረግነው በኋላ ማለት ነው። እንደዚህ ካቦካነው በኋላ እናፍታተዋለን በደንብ እንትን ስትሉት ጊዜ፣ ይሄ ስትጋግሩት ጊዜ ንፍት እንዲልላችሁ ማለት ነው። ከዛ እንደዚህ ካቦካነው በኋላ እዚህ ካቦካነው ትንሽ ዘይት እናደርጋለን። ዘይት እንዳታበዙ ቤተሰብ፣ ዘይት እንዳታበዙ ማለት ነው። ከዛ እንደዚህ ዘይት ካደረግን በኋላ ብቻ ደስ ይላል። ዘይቱ ካደረግን በኋላ መልሰን እንዳመጣለን፣ በደንብ አድርገን እናሻለን። እዚህ ጋር ካሜራውን እያያዝኩኝ ስለሆነ በአንድ እጄ ብቻ ነበር እያያዝኩት የነበረው። ካሜራውን አስቀምጬ ግን ከዛ ኦፍ አድርጌው በደንብ አድርጌ አሽቼ ተመልሼ መጣሁኝ ማለት ነው። ከዛ እንደዚህ እዩት፣ አያችሁት? እዚህ ጋር ለስለስ ያለ ነው፣ በቃ ለስለስ ያለ ነው ማለት ነው። ከዛ ደግሞ እንከድነዋለን። ከዝነን ቢያንስ ወይ ለ20 ደቂቃ ወይም ደግሞ ለ15 ደቂቃ ለ30 ደቂቃ ብታስቀምጡት በጣም ደስ ይላል። ከተረፋችሁን ፍሪጅ ውስጥ። እዚህ ጋር ደግሞ ማባያ እንቁላል እየሰራሁኝ ነበረ። በዚህ እንቁላል እንግዲህ አሰራሩ በእርግጥ እንትን አላልኩላችሁም። ከዝበራ ነና እንደገና ደግሞ ከስ አድርጌ ነበረ ከታትፌ፣ ቃሪያ ከታትፌ እንቁላሉ መጀመሪያ እንቁላሉ ምናምን አድርጌ ነበረ። ነጭ እንቁላል ከአትክልቱ ጋር እዚህ ጋር ተናድጄ ነበር። ጓደኛዬ እንትን አደረኩት፣ ካሜራውን ያደረኩት፣ ካሜራውን አቆምኩት አለችኝ። ከዛ ያቆመችው መስሎኝ በጣም ተናድጄ ነበረ። ከዛ ነጩ ከአትክልቱ ጋር ከመታሁት በኋላ ጨው አድርጌ ፍልፍል አስዋድ አድርጌ ከመታሁት በኋላ ቀዩ አስኳል ደግሞ ይሄ በርበሬ ታውቃላችሁ፣ የተከካ በርበሬ፣ ጨው እና ደግሞ ፍልፍል አስዋድ አድርጌ ብቻውን ነበረ ያደረኩት። ከዛ እንደምታዩት መጀመሪያ ከአትክልቱ ጋር ነጩ ከአትክልቱ ጋር አጋገርኩት። ከዛ ደግሞ ቀዩ አስኳል ደግሞ እንደዚህ አድርጌ እንደምታዩት ማለት እንደዚህ አድርጌ ነበር። በጣም ጣፋጭ ምግብ ነው። እውነት እግዚአብሔርን ሞክሩት። በጣም የሚጣፍጥ ምግብ ነው። ከቶስትም ጋር ይበሉታል፣ ከቦሪም ጋር ከማንኛውም ጋር ይበሉታል። በተለይ እንግዳ የሚመጣ ቀን ለአይነት ለዲዛይን በጣም ደስ ይላል። ከዛ እንደዚህ ጥቅልል ካረጋችሁት በኋላ እዚህ ጋር ዘይቱ ብዙ ይመስላል፣ ግን በነገራችን ላይ ዘይት ብዙ አይደለም። ለካሜራው ነው ብዙ የሆነው ማለት ነው። በኋላ ታዩታላችሁ እንዴት ምጥጥ አድርጎ እንትን እንደሚለው ማለት ነው። ምክንያቱም ዘይት ከሌለው ደግሞ ይጣበቅባቸዋል። እዚህ ጋር የቦሪ ነበረ። አሁን ቦሪውን ደግሞ ይኸው እየጋገርኩት ነው። እዚህ ጋር እንዴት አያችሁኝ? ግን ሙቀት በጣም ነበረ፣ ይሙቅ ነበረ ማለት ነው። ከዛ እዚህ አዩት እንዴት እንደሚነፋ ማለት ነው። ከ30 ደቂቃ ነው እንደዚህ ካሜራውን ኦፍ እያደረግኩኝ ነው እየሰራሁ የነበር። ከ30 ደቂቃ በኋላ ነው የኔ እንደዚህ የጋገርኩት ማለት ነው። በቃ ውስጡ ምንም ዱቄት የሚባል የለውም። በጣም ነበረ ደስ የሚለው፣ ንፍት ያለ ነው። ይህ እንቁላሉ እዚህ ጋር አያችሁት? አሁን ዘይቱ አለ የለም። ይሁት እንደዚህ እንትን ታደርጉትና ከዛ በኋላ ደግሞ በዲዛይን ካወጣችሁት በኋላ እዚህ ጋር የጋገርኩት ቡሪ ነበረ። ቡሪ ነው። ከዛ እንቁላሉ ታወጡትና ትቆርጡታላችሁ ልክ እንደ ኬክ ወይም ደግሞ እንደ ስላይስ ዳቦ ትቆርጡታላችሁ ማለት ነው። ውስጡ አትክልት ነው። በጣም ነው የሚያምረው። እስኪ እዚህ ጋር ታዩታላችሁ። ግን
እዛኔ በደንብ ከፈት አድርጌ ያላሳየኋችሁም። ብቻ ውስጡ አትክልት ነው። በቃ በጣም ይጣፍጣል። ምርጥ ምግብ ነው። እነሱ በሹካና በቢላዋ ልክ እንደ ቻይኒስ ነው የሚበሉት ማለት ነው። ከዛ እንደዚህ ካደረጋችሁት በኋላ ቆይ ክፍት አድርጎ እዩት። እዚህ ጋር አያምርም? በጣም ነው የሚያምረው። ከማማሩስ መጣፈጡስ በጣም ነው የሚጣፍጠው ማለት ነው። ሞክሩት፣ የእውነት ሞክሩትና እንትን በሉ። ከዛ ዲዛይን ትፈጥሩለት አላችሁ። እኔ ጋር እዚህ ጋር ካሮትና ሂያር ነበረ የተጠቀምኩት ለነበረው የዲዛይኑ ማለት ነው። ከዛ ካሮትና ሂያር ነበረ የተጠቀምኩት። እናንተ የፈለጋችሁት በቲማቲም ብቻ የፈለጋችሁት ነገር መፍጠር ትችላላችሁ፣ ዲዛይን ማለት ነው። በሎሚ መፍጠር ትችላላችሁ። እኔ ግን በእንደዚህ ነገር ነበረ የፈጠርኩት የነበረ። የአሳ ቅርጽ ነበር አድርጌ ያወጣሁት የነበረው። ሴቷ በጣም ነው የምትወደው። እንግዳ ነበር እዛ ቀን፣ እንግዶቹም ወደውታል። እንዲሁም በጣም ነው የወደዱት። እናንተ ይሄ ለቁርስ እና ዳየት ለሆኑ ሰዎች፣ አሁን ለምሳሌ ምግብ አልበላም ለሚሉ ሰዎች ደግሞ ለቤተሰቦቻችሁ የሰርታችሁ ጠዋት ጠዋት ስጡ። ከዛ እዚህ ጋር ያው እየጠበስኩኝ ነበረ። መጥበስ ምናምን አላቆመም። እንግዲህ ብዙ ነበር እየጠበስኩ የነበረው፣ ደክሞኝ ነበረ። ከአበባ ጋር እሱ የተጣላው ነበረ ከጀርባ ማለት ነው። እና ለምንድነው ካሜራው በደንብ ማትይዥልኝ ነው ያልኳት ነበር። እዚህ ጋር እንጆይ እያደረጋችሁ እየጠበሳችሁ፣ ከዛ እኔን አስገብኝ ያልኳት ነበር። አስገብኝ እንዲያዩኝ፣ ምክንያቱም ሌላ ሰው እንዳይመስላቸው እኔ እንደምሰራ ይወቁ እያልኳት ነበር። የእውነቴ ነው ብላችሁ እንደዛ እያልኳት ነበር። ከዛ ኧረ እኔ ያስገባሁሽ ነው አለችኝ ማለት ነው። ታያስገብኝ እኔ እዚህ ጋር እያችሁ አኩርፍ ያለው ማለት ነው። አንቺ ቆይ መቅረጽ አትችይም ምናምን ያልኳት ነበር። ከዛ እሷ ካሜራ ማን አይደለች እያቅራራችብኝ ነበረ። ከዛ አስገባው ስትለኝ እዚህ ጋር ደስ አለኝ። ፈገግ ልበል አልኳት አለች። ከዛ ፈገግ ለማለት ሞክሬ ነበረ፣ ግን እውነቴ ነው ብላችሁ ፈገግ ለማለት ሞክሬ ነበር። ከዛ ስራ ምናምን ስለነበረ ቶሎ ብዬ እንትን አልኩኝ ማለት ነው። ቶሎ ብዬ ወደ ስራዬ ለመሄድ ሞከርኩኝ። ከዛ እንደዚህ ፈታፋ ምናምን አደረግኩኝ። ከዛ እንደዚህ ጋግሬ ካወጣሁኝ በኋላ ደግሞ እቃ ላይ ያስቀመጥኩኝ። እዩት እንዴት አባቱ እንደሚያምር። ከዛ ይሄ እንትን ላይ ማጥለያ ነው። ምናልባት ዘይት እንኳን ካለበት እንትን ያለ፣ ግን ዘይት የለውም ደረቅ ነው ማለት ነው። ከዛ እቃ ታዘጋጃላችሁ። ሳህን ነገር ታዘጋጁና ሳህን ነገር ካዘጋጃችሁ በኋላ ሳህኑ ላይ ሶፍት ታደርጉና ልክ እንደዚህ፣ ግን እውነት ዘይት የለውም ውዶቼ። እና በቃ እንደዚህ እናንተ ዘይት እንዳይመጥባችሁ ዘይታችሁ ከገላችሁት በኋላ ነው መጥበስ ያለባችሁ ሁሉም ነገር። ከዛ ዳምጣችሁ ነው ማስቀመጥ ያለባችሁ ማለት ነው። እና ምናልባት ሊሰራላችሁ የሚፈልጉት ነገር ካለ ንገሩኝ፣ ሰርቼ ደግሞ አሳያችኋለሁ። በጣም ከልቤ ወዳችኋለሁ፣ አከብራችኋለሁ። ለቤቴ አዲስ ከሆናችሁ አሁንም ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምመጣ ድረስ ቸር ሰንብት። ውድድ ነው ማድረጋችሁ፣ አበረታቱኝ። እና ደግሞ ቪዲዮውን እስከ መጨረሻ ድረስ ይዩት፣ በቤታችሁ ሞክሩት። አሁን ረመዳንም ስለሆነ ብዙ ነገር ይዤ እመጣለሁ። ሾርባ ነኮች፣ ሳምቡሳ፣ ሳንዱቾች፣ ወረገና፣ ብዙ ነገር ይዤላችሁ እመጣለሁ። ከእናንተ የሚጠበቀው እኔ ማበርታት ብቻ ነው። ባይ